የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታን ካካሄደ ወራቶች ቢቆጠሩም የምንዛሬ ዋጋ ተመን ላይ ከፍተኛ የሆነን ልዩነት እንዲያመጣ ምክንያት ሆኗል። በተለይ በዚህ ወራት ውስጥ የወጡ አዳዲስ የውጭ ምንዛሪ ፖሊሲዎች የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከሙት ይገኛሉ። ሆኖም በዛሬው ዕለት ያለው የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? ከባንክ ጋር ያለው ልዩነት ሰፍቷል ወይስ ጠቧል? የሚሉትን ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 5 2018 አወዛጋቢውና አነጋጋሪው የጥቁር ገበያ ሐዋላ በተለይ ከሰሞኑ የኢትዮጵያ ብሔራዊ ባንክ በዚህ ወራት ውስጥ ያወጣው አዲስ መመሪያ የውጭ ምንዛሬ ፖሊሲ ላይ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የታለመው ዓላማ ግብ እየተመታ ይመስላል። ይህም የሆነበት ዋነኛው ምክንያት ብሔራዊ ባንክ በ15 ቀናት ውስጥ የውጭ ምንዛሪ ጨረታ እንደሚያካሂድ ይታወቃል። ነገር ግን ከወራቶች በላይ ሆኖታል። አሁን ላይ የጥቁር ገበያ ሐዋላ ግን በየቀኑ በሚባል መልኩ እየተደከመና እየቀነሰ ይገኛል። ዛሬስ የሚሉትን እንግዲህ የ15 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን መረጃ ወደ እናንተ እናደርሳለን። በቅድሚያም የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ የምናደርስ ሲሆን በዛሬው ዕለትም እንግዲህ የአሜሪካ ዶላር በተዳከመበት ሁኔታ ላይ ተቀምጧል። 183 ብር ከ63 ሳንቲም ሲመነዘር 100 የአሜሪካ ዶላር 18363 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 254 ብር ከ95 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25495 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 213 ብር ከ30 ሳንቲም ሲመነዘር 100 ዩሮ 21330 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ ፍንትው አድርጎ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላርን ስንመለከት 128 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12820 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 49 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4815 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 600 ብር ከ75 ሳንቲም ሲመነዘር 100 የኩዌት ዲናር 60,000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26,000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት 1 የባህሬን ዲናር 501 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 50,170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላርን ስንመለከት 130 ብር ከ80 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13,000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 496 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 49660 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው።
በዛሬው ዕለት አንድ ስዊስ ፍራንክን ስንመለከት 132 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 13240 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ15 ሳንቲም ሲመነዘር 100 የቻይና ዩዋን 2515 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ60 ሳንቲም ሲመነዘር 100 የእስራኤል ሽቅል 5960 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስን የምንዛሬ ዋጋ ዝርዝር ስንመለከት አንድ የአሜሪካ ዶላርን 175 ብር ከ15 ሳንቲም ገዝቶ 178 ብር ከ65 እየሸጠ ይውላል። የእንግሊዝ ፓውንድን 231 ብር ከ30 ሳንቲም ገዝቶ 235 ብር ከ92 እየሸጠ ይውላል። ዩሮን ስንመለከት 201 ብር ከ92 ሳንቲም ገዝቶ 205 ብር ከ95 ሳንቲም እየሸጠ ይውላል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት በዛሬው ዕለት የሮሃ ፎሬክስ አንድ የዱባይ ድርሃምን 47 ብር ከ47 ሳንቲም ገዝቶ 48 ብር ከ41 እየሸጠ ይውላል። የሳውዲ ሪያልን ስንመለከት 46 ብር ከ40 ገዝቶ 47 ብር ከ32 እየሸጠ ይውላል። የደቡብ አፍሪካን 8 ብር ከ88 ሳንቲም ገዝቶ 9 ብር ከ05 እየሸጠ ይውላል። የስዊስ ፍራንክን 218 ብር ከ70 ገዝቶ 223 ብር ከ07 ሳንቲም እየሸጠ ይውላል። የካናዳ ዶላርን 24 ብር ከ75 ሳንቲም ገዝቶ 25 ብር ከ24 እየሸጠ ይውላል። የአውስትራሊያ ዶላርን 115 ብር ከ17 ገዝቶ 117 ብር ከ47 እየሸጠ ይውላል። የካናዳ ዶላርን ስንመለከት የቻይና ዩዋንን ስንመለከት 24 ብር ከ75 ገዝቶ 25 ብር ከ24 ሳንቲም እየሸጠ እንደሚውል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም የጥቁር ገበያ በዛሬው ዕለት ያለውን መረጃ ወደ እናንተ አድርሰናል። እንግዲህ የሮሃ ፎሬክስ ምንዛሬ ዋጋ አገልግሎት ማለት ከተለያዩ የዓለም ሀገራት ገንዘብን ወደ ሀገር ቤት ይዛችሁ ስትገቡ አዲስ አበባም ሆነ በክልል ከተሞች እንግዲህ በቅርንጫፉ አማካኝነት ከባንክ የተሻለ የምንዛሬ ዋጋ ተመን የምታገኙበት እንጂ በውጭ ሆናችሁ መላክም ሆነ መቀበል የማይችል ድርጅት መሆኑን በተደጋጋሚ ነግሬያለሁ። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ